እሺ ዕብራውያን መጽሐፍ ምዕራፍ 7 ከቁጥር 1 እስከ 10 ያለውን ነው ዛሬ የምንማረው። ይህ መልከጼዴቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶ ባረከው። ከአብርሃምም ከሁሉ ነገር አስራትን አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ማለት ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑም መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። እርሱ አበው የሆነ አብርሃም እንኳን ካገኘው ምርኮ አስረትን አውጥቶ ሰጠው። ክህነት የተሰጠው የሌዊ ልጆችም ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ሕዝቡ ማለትም ከገዛ ወንድሞቻቸው አስረትን እንዲቀበሉ ሕግ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስረትን ተቀበለ። የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስረትን የሚቀበሉ ሟች ሰዎች ናቸው፣ በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስረትን የሚቀበለው ሌዊ ራሱ በአብርሃም በኩል አስረትን ከፍሏል ማለት ይቻላል። ምክንያቱም መልከጼዴቅ አብርሃምን ባገኘው ጊዜ ሌዊ ገና በአብርሃም አብራክ ነበር ይላል። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን፣ ከኛ ጋር ስለሆንክ ምሕረትን እያሳየህን ስላለ እጅግ አድርገን እናመሰግንሃለን። በአንተ ደስተኞች መሆን እንድንችል ደግሞ ወደ ቅዱሳን ማህበር አምጥተህ ከቅዱስ ቃልህ እንድንነጋገር እንድንወያይ በዚህ ጠርተህናል። ስለዚህም እጅግ አድርገን እናመሰግንሃለን። በቃል ውስጥ የሚገኘው በረከት ደግሞ እንድንካፈል ልቦናችንን ለዛ ዝግጁ እንድታደርግ እንለምንሃለን። እኔ ቃልህን ስናገር በጥንቃቄ መናገር እንድችል ደግሞ ለሚሰሙትም በማስተዋል መስማት ይችሉ ዘንድ ጸጋህ እንድትሰጣቸው ለምንሃለው። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይርዳኝ ብዬ ነው መጀመሪያው ሳነብ ራሱ ያዝ እያደረገኝ ነበረ። ቅድም ራሱ መዝሙር የብሉይ ኪዳን ንባብ ሲነበብ ረጅም ሰዓት የቆምን ነው የመሰለኝ እና ይሄን ሳስተምር ደግሞ ረጅም ሰዓት የቆየው እንዳይመስለኝ እግዚአብሔር ይርዳኝ። ከ7 እስከ 10 ዛሬ መሰረት አድርገን የምናየው የመጨረሻውን ንጽጽር ነው። ከዚህ በፊት የተለያዩ ሰዎችን ስናነጻጽር ከኢየሱስ ክርስቶስ ጋር እያነጻጸርን ስንመለከት እንደቆየን እናውቃለን። ኢየሱስ ክርስቶስ በማንነቱም በአገልግሎቱም ብሉይ ኪዳን ላይ ከነበሩት የእምነት አባቶች እንደሚበልጥ ለማየት ሞክረን ነበር። ዛሬ ከምዕራፍ 7 ጀምሮ እስከ 10 ባለው የመጨረሻውን ንጽጽር ነው የምናየው። የመጨረሻውን ንጽጽር ስናይ ደግሞ ብሉይ ኪዳን ላይ ካሉት አሮን እና ሌዋውያኑ ኢየሱስ ክርስቶስ እንደሚበልጥ ነው የምንመለከተው። በእርግጥ ይሄኛውን ንጽጽር አሁን ላይ የጀመረ አይመስልም። ምክንያቱም ምዕራፍ 4 ከቁጥር 14 ጀምሮ የኢየሱስ ክርስቶስን ሊቀ ክህነት እያነሳ ሲያወራ እንደነበረ መመልከት እንችላለን። ከዛ ደግሞ ከዚህ በኋላ ባለው ደግሞ በጣም ሰፋ አድርጎ ኢየሱስ ክርስቶስ ክህነቱ ከብሉይ ኪዳን ካሉት ካህናት ሌዋውያን ከአሮን መልከጼዴቅንም ጀምሮ የሚበልጥ ክህነት እንዳለው እንመለከታለን። ሰፋ ያለውን ጊዜ ወስዶ ንጽጽሩን እዚህ ላይ ማድረጉ እኔ በበኩሌ እንዳስብ ያደረገኝ ዕብራውያንንም እያጠናን እንደመጣን ሰዎች እንዳስብ ያደረገኝ የዕብራውያን መልእክት ዋና ሀሳብ የሚገኘው እዚህ ጋር እንደሆነ አስባለሁ። ኋላ ላይ ምዕራፍ 8 አካባቢ መቅደሱ እንደሚፈርስ ይናገራል። መስዋዕት ማቅረብ እንዳላቆሙ የሚጠቁም ነው እና ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ሙሉውን መስዋዕት ስለተቀበለ ከዚህ በኋላ መስዋዕት አያስፈልግም፣ ምክንያቱም እግዚአብሔር እዚህ መቅደስ ውስጥ አልኖረም ብሏል። ደግሞ አሮጌው ሊጠፋ ተቃርቧል ብሎ ስለ መቅደሱ ማውራት ይጀምራል እና ስለዚህ የኢየሱስ ክርስቶስ ሞትና ትንሣኤ ያስገኘው በረከት ብሉይ ኪዳን ላይ ካሉ የብሉይ ኪዳን ካህናት እጅግ የሚበልጥ እንደሆነ ለማስረዳት ይሞክራል ማለት ነው። ዛሬ በዋናነት የምንመልሰው ጥያቄ መልከጼዴቅ ማን ነው የሚለውን እንመለከታለን። መልከጼዴቅ ማን ነው የሚለው በጣም ብዙ የተለያዩ ምልከታዎች እንዳሉ ይታወቃል። በተለይም ኤርሊ ክርስቲያኖች የነበራቸው ቪው መልከጼዴቅን በተመለከተ ቴዎፋኒ ነው ብለው ያስባሉ። ኢየሱስ ክርስቶስ ብሉይ ኪዳን ላይ ሰው ሆኖ ሲገለጥ እንደነበረ ወይም ደግሞ መልአክ ሆኖ ሲገለጥ እንደነበረ የሚያሳዩ ቴክስቶችን በማንሳት
ስለ ኢየሱስ ክርስቶስ ነው የሚያወራው። ስለዚህ ሜልኪጼዴቅ ሌላ አካል ሳይሆን ኢየሱስ ክርስቶስ ነው ብለው ነው የሚያስቡት። ለዚህም ደግሞ ሙግት አድርገው የሚያቀርቡት ዛሬ የምንማረው ምዕራፍ 7 ቁጥር 3 ላይ ለዘመኑ መጀመሪያ መጨረሻ የለውም እናትና አባትም የሉትም የሚለውን ተመስርተው ይሄ ዘላለማዊ የሆነ አካል ኢየሱስ ክርስቶስ መሆን መቻል አለበት ብለው ያስባሉ። ሌሎቹ ደግሞ ኤንጀሊክ ኦር ሱፐርናቹራል ቢንግ ነው ብለው ያስባሉ። ሜልኪጼዴቅ ሰው አይደለም፣ ነገር ግን ሰማያዊ ፍጡር ነው ብለው ያስባሉ። ምናልባትም ደግሞ በተለይም የጂውሽ ጽሁፎች ላይ የኩምራን ጽሁፎች ስለ ሜልኪጼዴቅ ሰማያዊ ፍጡር መሆኑን በደንብ ያሳያሉ እና ደግሞ ሰማያዊ ፍጡር ከመሆንም ባለፈ የእግዚአብሔርን የመጨረሻ የማዳንን እቅድ የሚያሰካውም አካል እንደነበረ አድርገው ያስባሉ ይሄንን ሜልኪጼዴቅ። ሌሎቹ ደግሞ ሜልኪጼዴቅ ከክርስቶስ ይበልጣል ወይም ደግሞ ከመለኮት የተለየ ሌላ መለኮት ነው ብለው ሌላ አምላክ ነው ብለው የሚያስቡ አለ። ይሄን ደግሞ በቸርች ሂስትሪ ውስጥ ሪጀክት የተደረገና ሄረሲ ነው የተባለ ትምህርት ነው ወይም ምንፍቅና ተብሎ ተወግዟል። እነዚህ ምልከታዎች በዋናነት አሉ ሜልኪጼዴቅን በተመለከተ። ግን በጣም የገረመኝና ያሳቀኝ የኦርቶዶክስ ቤተክርስቲያን ለሜልኪጼዴቅ የምትሰጠው ኢንተርፕሪቴሽን ነው። ሜልኪጼዴቅ ኢትዮጵያዊ ነው ብላ ነው የምታምነው። ጭራሽ የዘር እንትኑን ቆጥሮ ጂኖሎጂውን ወደ ኢትዮጵያዊ ነው ብሎ ይላሉና የኛ የኢትዮጵያ ነገር በጣም ባላጠና ነው የሚሻለኝ፣ ባላይ ነው የሚሻለኝ። ባየው ቁጥር ምን አይነት ዝቅጠት ውስጥ እንዳለን ያሳየኛል። እና እንደው አትሊስት እዛ ቀድሞ የነበሩት ሄረቲኮች ይሻላሉ። እናትና አባት የለውም ዘመኑ መጀመሪያ መጨረሻ የለውም ብሎ እንኳን አትሊስት የሆነ ማብራሪያ ከመስጠት ይልቅ ኢትዮጵያዊ ነው የዘር ግንዱ የሚመዘዘው ከኢትዮጵያ ነው ብሎ ይሞግታሉ። ነገር ግን መጽሐፍ ቅዱስ ሜልኪጼዴቅን በተመለከተ ማን ነው ለሚለው ዛሬ በደንብ እናያለን። እውነተኛ ሰው ነው፣ በታሪክ ውስጥ የነበረ ሰው ነው። በአንድ ሀገር ውስጥ ሲገዛ ሲያስተዳድር የነበረም ንጉስ ነው። ስለዚህ ይሄንን በደንብ ለማየት እንሞክራለን። ሌላኛው ሜልኪጼዴቅን በተመለከተ ካሉ ስህተቶች መካከል አንዱ አብዛኞቹ እኔ እንዳየሁት ሜልኪጼዴቅንና ኢየሱስ ክርስቶስን ያመሳስላሉ። አመሳስለው ብቻ ነው የሚያቆሙት። ለምሳሌ ሜልኪጼዴቅን ከአብርሃም ጋር፣ ሜልኪጼዴቅን ከሌዊ ክህነት ስርዓት ጋር ያነጻጽርና የዕብራውያን ጻፊ ሜልኪጼዴቅ ይበልጣል የሚለውን የሜልኪጼዴቅ ክህነት የተለየ ክህነት እንደሆነ አድርጎ ያሳየበት ምክንያት ከኢየሱስ ክርስቶስ ጋር ሊያመሳስል ነው እንጂ እያነጻጸረ አይደለም ብለው ይላሉ። በእርግጥ ሜልኪጼዴቅንና ኢየሱስ ክርስቶስን የዕብራውያን ጻፊ ሲያመሳስል እንመለከታለን። ግን ደግሞ እያነጻጸረው አይደለም ማለት የዕብራውያንን መጽሐፍ ሙግት መሳት ይመስላል። የዕብራውያን መጽሐፍ ዋና ሙግቱ ኢየሱስ ክርስቶስ ብሉይ ኪዳን ላይ ካሉት ከየትኞቹም አካላት በማንነቱም በአገልግሎቱም ይበልጣል የሚለውን ሙግት ነው ይዞ የሚመጣው እና የሚያነጻጽርበትን መንገድ ካያችሁ ሜልኪጼዴቅን ከፍ ያደርጋል። እና ለምንድነው ሜልኪጼዴቅን ከፍ የሚያደርገው? ከነ አብርሃም የተለየ የሚያደርገው ከአሮንና ከሌዋውያን የተለየ የሚያደርገው ለምንድነው ብለን የጠየቅን እንደሆነ መልሱ ሜልኪጼዴቅን ከፍ በማድረግ ከፍ ካለው ሜልኪጼዴቅ በላይ ደግሞ ኢየሱስ ክርስቶስ እጅግ ከፍ ያለ ነው የሚለውን ለማሳየት ነው። ለምሳሌ ሙሴን በአይሁድ ማህበረሰብ ትልቅ ስፍራ የሚሰጠው ነው። ትልቅ ስፍራ የሚሰጠውን ሙሴ ያነሳል። ከዛ ደግሞ የሙሴን ትልቅነት ያነሳል። ሙሴ ይሄን ያህል ታላቅ ቢሆንም ግን ኢየሱስ ክርስቶስ ታላቅ ከሆነው ከሙሴ በላይ እጅግ ታላቅ ነው የሚለውን ለማሳየት ነው። ልክ እንደዚሁ ሜልኪጼዴቅም ያተልቀዋል። የሚያተልቀው ግን ሜልኪጼዴቅን በዋናነት ለማተልቅ ሳይሆን ከሜልኪጼዴቅ በላይ ታላቅ የሆነ አካል አለ፣ እሱም ኢየሱስ ክርስቶስ ነው የሚለውን ሙግት ለማሳየት እንደሆነ መረዳት ቀላል ነው። ስለዚህ ይህንን ቁጥር በቁጥር ለማየት እንሞክራለን። ቁጥር 1 ላይ ይህ መልከጼዴቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶ ባረከው ይላል። ሲጀምር እዚህ ጋር ይህ መልከጼዴቅ ብሎ ነው የሚጀምረውና ይህ መልከጼዴቅ የሚለው የቱ መልከጼዴቅ ብለን እንዳናስብ አስቀድሞ ምዕራፍ 6 ቁጥር 24 ላይ በመሐላ እንደ መልከጼዴቅ ክህነት አንተ ለዘላለም ካህን ነህ ብሎ ለመልከጼዴቅ እንደማለለትና ይሄ መልከጼዴቅ መዝሙር 110 ቁጥር 4 ላይ የተጠቀሰው አካል እንደሆነ ደግሞ እዚህ አሁንም ከታች የሚነግረን ዘፍጥረት 14 ላይ የተጠቀሰ ሰው እንደሆነ ያነሳና ይህ መልከጼዴቅ ይልና ስለ መልከጼዴቅ መዘርዘር ይጀምራል። መልከጼዴቅ ማን ነው? ይህ መልከጼዴቅ በዘፍጥረት 14 ውስጥ የተተረከ አንድ ሰው እንደሆነ ያብራራል ይላል። አብርሃምን አግኝቶታል፣ አብርሃም ደግሞ ባርኮታል፣ አብርሃምን ባርኮታል ይለናል። ይሄ መልከጼዴቅ አብርሃም ዘፍጥረት 14 ቁጥር 17 ላይ አብርሃምም ከሎዶጎሞርና አብረውት የተሰለፉት ነገስታትን ድል አድርጎ ሲመለስ
የሰዶም ንጉሥ የንጉሥም ሸለቆ ተብሎ በሚጠራው በሴዊ ሸለቆ ሊቀመጥ መጣ። የልዑልም እግዚአብሔር ካህን የነበረው የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅ ይዞ መጣ። አብርሃምንም እንዲህ ሲል ባረከው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አብርሃምን ይባርክ፣ ጠላቶችንም አሳልፎ በእጅ ይስጥ። የሰጠህ ልዑል እግዚአብሔር ይባረክ። አብርሃምም ካመጣው ሁሉ አስራትን ሰጠው ይላል። መልከጼዴቅ እዚህ ጋር ከአብርሃም ጋር እንደተገናኘና አብርሃምን እንደባረከው አብርሃም ደግሞ ለመልከጼዴቅ አስራትን እንደሰጠው ይነግረናል። እና ይሄ መልከጼዴቅ ደግሞ በዋናነት እዚህ ጋር ሁለት ነገሮችን እንመለከታለን ስለ መልከጼዴቅ። አንደኛው የልዑል እግዚአብሔር ካህን ነው። ሁለተኛ ደግሞ የሳሌም ደግሞ ንጉሥ ነው። እና መልከጼዴቅን ማምጣቱ በጣም ኢምፖርታንት ነው። ምክንያቱም የብሉይ ኪዳን አገልግሎትን ካየን የንግስናና የመሰዊያው አገልግሎት አንድ ላይ የሚሄዱ አይደሉም። ሁለቱ ለብቻ የተነጣጠሉ ናቸው። መልከጼዴቅ ግን እነዚህን ሁለቱን ኦፊሶች አጣምሮ የያዘ ነው። ንጉስም ነው፣ ደግሞም ካህንም ነው። ኢየሱስ ክርስቶስ ታይፕ ለማድረግ እንዲመቸው መልከጼዴቅ በጣም ወሳኝ ሰው ነው። ሁለቱን ኦፊሶች አጣምሮ የያዘ ሰው እንደሆነ ይነግረናል። ይህን መልከጼዴቅ አብርሃምን ነገስታትን ድል አድርጎ ሲመለስ አግኝቶት እንደባረከው እንመለከታለን። መልከጼዴቅ ወይን ጠጅና እንጀራን አምጥቶ አብርሃምን እንደባረከው መመልከት እንችላለን። እና በረከቱ ራሱ በጣም የሚገርም ነው። ካየን አብርሃምን እንዲህ ሲል ባረከው፣ ሰማይና ምድርን የፈጠረ ልዑል እግዚአብሔር አብርሃምን ይባርክ፣ ጠላቶችንም አሳልፎ በእጅ የሰጠ ልዑል እግዚአብሔር ይባረክ ይላል። ይሄ በረከት ደግሞ ኢምፖርታንት ነው። ኋላ ላይ የዕብራውያን ጸሐፊ ሙግት የሚያቀርበው ከዚህ የተነሳ ነው ማለት ነው። ቁጥር 2 አብርሃምም ከሁሉ ነገር አስረትን ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላ ደግሞ የሳሌም ንጉሥ ማለት የሰላምም ንጉሥ ማለት ነው ይላል። እዚህ ጋር አብርሃም ካገኘው ሁሉ ጦርነትን ድል አድርጎ ነገስታትን ድል አድርጎ ሲመለስ ከበዘበዘው ነገር አስረትን ለመልከጼዴቅ ሲሰጠው እንመለከታለን። አስረት ያው ታውቃላችሁ ከ10 1 ወይም ደግሞ ከ110 የምንለው ነው። አይሁዶች ከእህሎቻቸው፣ ከከብቶቻቸው፣ ከፍሬዎቻቸው ከእስራኤል ማህበረሰብ ከተመረጡት ከሌዊ ወገኖች ለሌዊ ወገኖች አስረትን ሲሰጡ እንደነበረ እንመለከታለን። እና ይሄን ደግሞ የሚሰጡትም ለክህነት አገልግሎት ለተለዩ ወገኖች እንደሆኑ እንመለከታለን። እና ይሄንን ማድረጉ የመልከጼዴቅን የክህነት አገልግሎት ሪኮግናይዝ ያደረገ ይመስላል። ደግሞ መልከጼዴቅም ደግሞ ካህን ነው ወይም ደግሞ ሊቀ ካህን ነው ብሎ እየመሰከረ መሆኑን በዚህ መመልከት እንችላለን። እና እነዚህ የብሉይ ኪዳን ሰዎች ምናልባትም ፍሬው ወይም ደግሞ ከብት ወይም ደግሞ የተለያዩ እህሎችን ለሌዋውያን ለመስጠት መንገዱ ሩቅ ከሆነ በገንዘብ ተክተው ሲሰጡ እንደነበር እንመለከታለን። አስረት የሚለው ኮንሰፕት ከዛ ጋር ተያይዞ ነው እና አስረቱን መስጠቱ ሪኮግናይዝ ማድረጉን መመልከት እንችላለን። ግን እዚህ ጋር አንድ መመለስ ያለብኝ አንዳንድ ሰዎች አስረት በአዲስ ኪዳንም ቀጥሏል የሚለውን ሙግት ለማቅረብ የሚመሰረቱበት ቴክስት ይሄ ነው። ለምንድን ነው ይህንን ቴክስት የሚመሰረቱበት? አስራት አዲስ ኪዳን አይደለም ብሎ የሚያቀርቡት ሙግት አስራት ከሙሴ ኪዳን ጋር ተያይዞ የመጣ ስርዓት ነው እና ያ ኪዳን ደግሞ ተሽሯል። የሙሴ ክህነቱ ምናምን ከዛ ጋር ተያይዞ ስለተሻረ አስራት አዲስ ኪዳናዊ አይደለም ብለው ይላሉ። ከዛ አዲስ ኪዳናዊ ነው የሚለውን ደግሞ ፕሩፍ የሚያደርጉት ነው አስራት ከሙሴ ኪዳን ጋር የተያያዘ ሳይሆን ከዛ ቀድሞም የነበረ ስርዓት ነው፣ ከመልከጼዴቅ ጋር የተገናኘ አይነት ስርዓት ነው። ስለዚህ አስራት አዲስ ኪዳናዊ ነው ብሎ ይሞግታሉ። ያው በዋናነት የክፍሉ ኮንሰፕት ይሄንን ጥያቄ ለመመለስ እንዳልሆነ ቢታወቅም ግን ደግሞ መልከጼዴቅ አስራትን እንደተቀበለ በዚህም ደግሞ ካህን መሆኑን የሚያረጋግጥ ነገር እንዳደረገ መመልከት እንችላለን። ከዛ በቀጥታ የሚያብራራው ስሙን ነው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ማለት ነው ይላል። ሜሌክ የሚለው ቃል በዕብራይስጥ ንጉሥ ማለት ነው። ለምሳሌ አቤሜሌክ ምናምን ሲባል ከሰማችሁና አቤሜሌክ የሚለው ንጉሱ ሜሌክ ማለት ነው እና መልከጼዴቅ የሚለው ደግሞ የጽድቅ ንጉሥ ማለት ነው። ይሄ ስሙ ነው። ከዛ ሁለተኛ ላይ ደግሞ የሳሌም ንጉሥ ሻሎም የሚል ነው ዕብራይስጡና የሰላም ንጉሥ ደግሞ ይለዋል። ይሄ የሻሎም ንጉሥ የሰላም ንጉሥ የሚለው ስያሜ ከስሙ ጋር ወይም ከማንነቱ ጋር የተያያዘ ሳይሆን ከፖዚሽኑ ጋር የተያያዘ ነው። ሳሌም የምትባል ሀገር አለች፣ ከሜዲትራኒያ ባህር በስተሰሜን በኩል ያለች።
ወይም ደግሞ ይሄ ስሙ ምን ነበር? ቅድም ያልኳችሁ ትዝ እያለኝ ነው። ማልማል ልስት እችላለሁ ያልኩት ኋላ ላይ ኢየሩሳሌም ተብላ የተጠራችው ከተማ ናት። እቺ አሁን መልከጼዴቅ የነገሰባት ከተማ ማለት ነው። በደቡብ የምትገኘው ወይም ደግሞ ይሄ የይሁዳ ነገድ የሰፈረባት ስፍራ ናት እና ኋላ ላይ ኢየሩሳሌም ተብላ የተጠራችው ናት። ኢየሩሳሌም ማለት ያው የሰላም ከተማ ማለት ነው እና መልከጼዴቅ በዛ ዘመን የነበረውን ግዛት ሲገዛ የነበረ ሰው ነው። ሳሌም የምትባል ከተማ ናት። የዛች ከተማ ንጉስ ነው። ስሙ መልከጼዴቅ ነው። ከዛ ደግሞ ሲያስተዳድር የነበረው ሳሌም የምትባለውን ከተማ ነው። ስለዚህ ይሄኛውን ሲያብራራልን ኢንቴንሽናል ይመስላል ጸሐፊው። ስሙን ኢንተርፕሪት ሲያደርግልን የሚገዛበትን ከተማ ሀገሩን ስም ኢንተርፕሪት ሲያደርግልን ሲያብራራልን ኢንቴንሽናል ነው እና ደግሞ ኢንቴንሽናል እንደሆነ የምናውቀው አስቀድሞ የጽድቅ ንጉስ ነበር፣ ኋላ ደግሞ የሳሌም ንጉስ ነው ብሎ ይላል። ለምን ይሄንን ቅደም ተከተል ማምጣት አስፈለገ? አስቀድሞ የጽድቅ ንጉስ ኋላ ላይ የሳሌም ንጉስ የሚለው ከማንነቱ ከስም አንጻሩ የጽድቅ ንጉስ ነው፣ ከተግባሩ ከፖዚሽኑ አንጻር ደግሞ የሰላም ንጉስ ነው የሚል የቅደም ተከተል ልዩነት እንኳን ያመጣል። ይሄ ከኢየሱስ ክርስቶስ ጋር ለማመሳሰል እጅግ ጠቃሚ እንደሆነ መመልከት እንችላለን። ጽድቅና ሰላም ጎን ለጎን ሊሄዱ እንደሚችሉ ኢሳይያስ ላይ፣ ያዕቆብ መልእክት ላይ፣ አዲስ ኪዳን ላይ በርካታ ክፍሎች ላይ ማግኘት እንችላለን። አስቀድሞ ጽድቅ፣ ከጽድቅ የተነሳ ደግሞ ሰላም እንደሚገኝ ያም ደግሞ በኢየሱስ ክርስቶስ በኩል እንደሚመጣ አቅጣጫ የሚሰጥ መሆኑን ሊያስረዳ እንደሆነ አስባለሁ። በተለይም ሮሜ መጽሐፍ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ሰላም አለን ይላል። አስቀድሞ ጽድቅ፣ በጽድቁ ምክንያት ደግሞ የሚገኝ ሰላም እንዳለ የሚጠቁም ይመስላል። ስለዚህ የመልከጼዴቅን ስም ያብራራው ከዚህ አንጻር መሆኑን መመልከት እንችላለን። ከዛ ወደ ቁጥር 3 ይገባል። አባትና እናት ወይም የትውልድ ሐረግ የለውም፣ ለዘመኑ መጀመሪያ ለሕይወቱ ፍጻሜ የለውም፣ ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል ይላል። ዋናው ክርክር የሚገኘው እዚህ ጋር ነው። አባትና እናት የለውም፣ ለዘመኑ መጀመሪያና መጨረሻ የለውም ሲል ምን ማለቱ ነው? መልከጼዴቅ ወላጅ አልባ ነው እያለን አይደለም። ሪል እናት የለውም፣ ሪል አባት የለውም እያለ አይደለም። በተለይም ይህንን ለመረዳት የዘፍጥረትን መጽሐፍ ኮንሰፕት መረዳት በጣም ወሳኝ ነው ብዬ አስባለሁ። የዘፍጥረት መጽሐፍ እያንዳንዱ ሰዎች መች እንደተወለዱ፣ መች እንደሞቱ፣ እናታቸው ማን እንደሆነች፣ አባታቸው ማን እንደሆነ ሪከርድድ ነው። እንትናን ወለደ፣ ኤኬሌን ወለደ፣ እንትናን ወለደ የሚሉ ሪከርድድ የሆኑ ስቶሪዎች አሉ። መልከጼዴቅን በተመለከተ ግን እንዲህ አይነት ሪከርድድ የሆነ ነገር የለውም። ማለትም እናቱ ማን እንደሆነች አልተዘገበም፣ አባቱ ማን እንደሆነ አልተዘገበም፣ መች እንደተወለደና ደግሞ መች እንደሞተ አይነግረንም። በዘፍጥረት መጽሐፍ ውስጥ ይሄንን አናገኝም። በሆነ ዘመን የነበረ ሰውና የነበረ ንጉስ እንደነበረ አድርጎ ይገልጽልናል እንጂ ከየት ነው ይሄ ሰውዬ የመጣው የሚለውን በዝርዝር አይነግረንም። ከዚህ የተነሳ እናትና አባት የለውም፣ ለዘመኑ መጀመሪያ መጨረሻም የለውም ሲል ሪከርድድ አይደለም እያለ በተለይም የብሉይ ኪዳን ካህናቶችን ኮንሰፕት መረዳት ደግሞ በጣም ማተር ያደርጋል ብዬ አስባለሁ። ከአሮን ነገድ እንደሆኑ የሚያስረዳ ከማን እንደተወለዱ፣ መቼ እንደተወለዱ እና ደግሞ አገልግሎታቸው መቼ እንዳበቃ የሁሉም ካህናት ስም ዝርዝር ተጽፏል። ይሄ ዝርዝር ከሌለ ግን ሪጀክት ይደረጋሉ። ለምሳሌ ዕዝራ መጽሐፍ ምዕራፍ 2 ቁጥር 61 ጀምሮ ያለውን እንመልከት። ከካህናቱ መካከል የኢያብ የአቆስና የቤኤርዚል ዘሮች ይልና ቁጥር 62 እነዚህ በትውልድ መዝገቡ ውስጥ የቤተሰባቸው ዝርዝርን ፈለጉ፣ ነገር ግን ማግኘት አልተቻለም። ስለዚህ እንዳልነጹ ተቆጥረው ከክህነት አገልግሎት ተገለሉ። አገረ ገዢውም በኡሪምና በቱሚም እግዚአብሔርን የሚጠይቅ ካህን እስኪነግስ ድረስ እጅግ ከተቀደሰው ምግብ እንዳይበሉ አዘዟቸው ይላል። እነዚህ ካህናትን ከተመለከትን እነዚህ ሰዎችን ከተመለከትን በካህናት ሊስቱ ውስጥ ስለሌሉ እንደታገዱ፣ ቅዱስ ከሆነውም ነገር እንደተከለከሉ፣ እንዳልነጹም እንደታሰቡ እናያለን። ስለዚህ ለምንድን ነው ይህንን የሚያደርጉት? የክህነት አገልግሎት በተለየ ሁኔታ የተሰጠው ለአሮን ነገር ስለሆነ የግድ የአሮን ነገር መሆኑን የሚያሳይ ሪከርድ የሆነ ነገር ያስፈልጋል። ማን ነው አባቱ? ማነች እናቱ? መች ነው የተወለደው? ደግሞስ መች ነው የሞተው? የሚለው በጽሁፍ ይቀመጣል። የሜልኪጼዴቅን በሁለቱም አቅጣጫ ካየን በክህነት አገልግሎት ሊስት ውስጥ የለም፣ ደግሞ በዘፍጥረት የትውልድ ሐረግ ቆጠራ ውስጥም ደግሞ የለም። ስለዚህ እናትና አባት የለውም፣ ለዘመኑ መጀመሪያ መጨረሻም የለውም ሲል መች እንደተወለደና መች እንደሞተ እናቱና አባቱ ማን እንደሆኑ ተጽፎ አልተገኘም ማለት ነው እንጂ ሰው አይደለም መለኮታዊ ፍጡር ነው ምናምን እያለ አይደለም። በተለይም ቀጣይ ሳምንት ይህንን በደንብ
ሙግቱን ይዘን ከሄድን ሁሉም ካህናቶች እንደሚሞቱ ያነሳና ኢየሱስ ብቻ እንዳልሞተ ፕሩፍ አድርጎ የኢየሱስ ክርስቶስ ክህነት ብቻ ዘላቂ እንደሆነ ማብራራቱን ስለሚቀጥል ያንን በደንብ ቀጣይ ሳምንት የምንመለከተው ይሆናል ማለት ነው። ከዛ ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል ይላል። 1954ቱን ትርጉም ከተመለከትን ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። መልከጼዴቅ የእግዚአብሔር ልጅ ይመስላል ነው እያለ ያለው እንጂ የእግዚአብሔር ልጅ ኢየሱስ ክርስቶስ መልከጼዴቅን ይመስላል እያለ አይደለም። ይሄ በጣም ኢምፖርታንት ነው። ለምሳሌ ምሳሌው ትንሽ ግራም ያጋባ ነው፣ ግን ያው ላይ ባለው ተካ ማካርተርን ይመስላል ልትሉ አትችሉም። ማለት ማካርተር ተካን ይመስላል ልትሉ አትችሉም። ልትሉ የምትችሉት ተካ ማካርተርን ሊመስል ይችላል ትላላችሁ ካላችሁ፣ ያ ማለት ማካርተር ኦብቪየስ ነው ከሁላችን ይበልጣል እና ማካርተር እኮ ሲሰብክ እንደ ተካ ነው ካላችሁ ማካርተርን እያሳነሳችሁ እኔን እያተለቃችሁ። ግን ደግሞ ተካ ሲሰብክ ማካርተርን ይመስላል ካላችሁ የማካርተር ተከታይ ነው ብላችሁ አስዩም እንድታደርጉ እና ማካርተር ከኔ የተሻለ እንደሆነ እንድታስቡ ያደርጋል። ልክ እንደዚሁ መልከጼዴቅ የእግዚአብሔር ልጅ ይመስላል ነው እያለ ያለው። ይሄ በጣም ኢምፖርታንት ነገር ነው። በእርግጥ ኋላ ላይ እንደ መልከጼዴቅ ክህነት ብሎ የመልከጼዴቅና ኢየሱስ ክርስቶስን ሲያመሳስል እንመለከታለን። ዋናው ፖይንቱ ግን ኢየሱስ ክርስቶስን እንዲመስል አስቀድሞ የተላከ አገልጋይ መሆኑን እንመለከታለን። መልከጼዴቅ የእግዚአብሔር ልጅ ይመስላል ብቻ ሳይሆን ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል ይላል። መልከጼዴቅ ዘላለማዊ ነው ወይ የሚለውን ጥያቄ መጠየቅ መቻል አለብን። እዚህ ጋር ታይፖሎጂካል ኢተርናል ነው እንጂ እያለ ያለው ትሩሊ ኢተርናል ነው እያለ አይደለም። ትሩሊ ኢተርናል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እሱን ቁጥር 24 ላይ ለዘላለም ካህን እንደሆነ ወይም ዘላለማዊ እንደሆነ የኢየሱስ ክርስቶስን ማንነትና ክህነቱን ይነግረናል። ግን ትሩሊ አይደለም፣ ታይፖሎጂካል ነው። እናትና አባት የለውም፣ ለዘመኑ መጀመሪያና መጨረሻ የለውም ካለው ኮንሰፕት አንጻር የመልከጼዴቅ ክህነት ማብቂያው መቼ እንደሆነ ስላልተገለጸ ኢተርናል የሆነውን የክርስቶስን ዘላለማዊነት ለመመሰል ምክንያት ነው እያለ ነው። በተለይም ብሉይ ኪዳን ላይ የነበሩት አገልጋዮችን ካየን የክህነት አገልግሎታቸው ከ30 ዓመት እስከ 50 ዓመት ነው። ይህንን ዘኍልቍ ላይ መመልከት እንችላለን። ምዕራፍ 4 ቁጥር 3 ከ30 ዓመት ጀምሮ እስከ 50 ዓመት ድረስ በመገናኛው ድንኳን ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ትደምራለህ ይላል። የመልከጼዴቅ ግን የክህነቱ አገልግሎት ገደብ አልነበረው። እስከ 50 ዓመቱ አገልግሎ ከ50 ዓመቱ በኋላ አብቅቷል የሚል እንደ ብሉይ ኪዳን እንደ ሌሎች ካህናት አይደለም። ገደብ ካለመኖሩ የተነሳ ዘላለማዊነትን ለመምሰል ጥሩ ማስረጃ አድርጎ ያቀርባል እንጂ የመልከጼዴቅ ክህነቱ ዘላለማዊ አይደለም። የኢየሱስ ክርስቶስ ብቻ ነው ክህነት ዘላለማዊ። መልከጼዴቅም ዘላለማዊ አይደለም። ኢየሱስ ክርስቶስ ብቻ ነው ዘላለማዊ መሆኑን የምንመለከተው ማለት ነው። ስለዚህ መልከጼዴቅ የኢየሱስን አገልግሎት ሪፕሌስ ሳይሆን ያደረገው ፉልፊልድ ነው ያደረገው ማለት ነው። የመልከጼዴቅም ክህነት ዘላለማዊ፣ የኢየሱስም ክርስቶስ ክህነት ዘላለማዊ ሆኖ የመልከጼዴቅን ተካው ሳይሆን እያልን ያለ ነው። መልከጼዴቅ ኢየሱስን እንዲመስል አስቀድሞ የተላከ ነው እና ደግሞ ኢየሱስ ክርስቶስ በመምጣቱ ያንን ፉልፊልድ እንዳደረገው መረዳት እንችላለን። የፕሮሚስ ይመስላል የመልከጼዴቅ አገልግሎት እና ያ ደግሞ በክርስቶስ እንደተፈጸመ የሚያሳይ ይመስላል። ቁጥር 4 እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። መልከጼዴቅን እንድናስብ ይነግረንና ይሄ መልከጼዴቅ በአእምሯችሁ አስቡት ምን ያህል ታላቅ እንደሆነና ታላቅ እንዴት እንደሆነ ለማሳየት ደግሞ ጎን ለጎን የሚያነጻጽራቸው አካላቶች አሉ። እርሱ ምን ያህል ታላቅ እንደሆነ አስቡ ካለ በኋላ ርዕሰ አባው የሆነው አብርሃም እንኳን ካገኘው ምርኮ አስረትን አምጥቶ ሰጠው ይላል። ርዕሰ አባው የሆነ የሚለው የአባቶች አለቃ ወይም የአባቶች ዋና የሚለውን የሚያሳይ ነው። እግዚአብሔር ለእስራኤል አባት እንዲሆን አስቀድሞ የጠራው አብርሃምን ነው። በአብርሃም በኩል ነው እግዚአብሔር ሌሎች ትውልዶችን ሲያስነሳ እንደነበረ በመጽሐፍ ቅዱስ ውስጥ የምንመለከተው። ስለዚህ የአባቶች ዋና የሆነውን አብርሃም እንኳን ነገስታት ድል አድርጎ ሲመለስ ለመልከጼዴቅ አስረትን ሲሰጥ እንመለከታለን ይላል።
ካገኘው ምርኮ ድል ካደረገው ነገር አብርሃም ለሜልኪጼዴቅ ሲሰጥ እንመለከታለን። በተለይም ያኔ ኦብሊጋቶሪ ወይም ደግሞ ሱዛሪያን ቫዝል የምንለውን ኮቨነንት ስናነሳ ትልቁ ጌታና ትንሹ ጌታን ለማንሳት ሞክረን ነበር እና እዚህ ጋር በሱዛሪያን ቫዝል ኮቨነንት ሁለቱም ነገስታት ናቸው። ግን ደግሞ አብርሃም ለሜልኪጼዴቅ አስረትን መስጠቱ ሜልኪጼዴቅ ትልቁ ጌታ እንደሆነ የሚያሳይ ነው። ለምሳሌ ኢትዮጵያ ስር የሲዳማን ክልል የኦሮሚያን ክልል የሚመሩ ፕሬዝዳንቶች ሊኖሩ ይችላሉ። ከዛ ደግሞ አብይ ዋና የሚያስተዳድር ነው እና እነዛ ካገኙት ሁሉ ለአብይ ምንድነው የሚባለው ይሄ ግብር ምናምን ሰብስቦ እንደ መስጠት አይነት ነገር ነው እና ታላቅ መሆኑን ለማሳየት የሱዛሪያን ቫዝል አይነት ኮቨነንትን እያመጣ እንደሆነ አስባለሁ፣ ባለፈው ሳምንት ካየነው አንፃር ማለት ነው። ስለዚህ በሱዛሪያን ቫዝል ኮቨነንት መሰረት ሜልኪጼዴቅ ታላቁ ንጉስ እንደሆነ አድርጎ አስዩም ያደረገ ይመስላል። ስለዚህ ሜልኪጼዴቅ ምን ያህል ታላቅ ንጉስ እንደሆነ ተመልከቱ እያለ ነው። እኛ የምንከተለው የምንወደው የእምነታችን ፒላር ነው የምንለው አብርሃም እንኳን ለሜልኪጼዴቅ አስረትን ሲሰጠው እንመለከታለን ይልና ቀጥሎ ክህነት የተሰጣቸው የሌዊ ወገኖች ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ከህዝቡ ማለትም ከገዛ ወንድሞቻቸው አስረትን እንዲቀበሉ ያዛል ይላል። በዚህ ቁጥር ደግሞ መልሰው የሌዊን የክህነት አገልግሎት ይዞ ይመጣል እና የሌዊ ነገዶችን ያመጣና እነዚህ የሌዊ ነገዶች ከእስራኤል ማህበረሰብ የተለዩ እና ደግሞ እስራኤላውያን ከነዓንን ሲወርሱ ርስት ሲሰጣቸው ከነበሩ ነገዶች መካከል ያልተሰጣቸው ነገዶች ናቸው። ርስቱ እግዚአብሔር ነው ተብሎ የተለየ ነውና እነዚህ ለሌዊ ወገን ህግ የሚያዘው አስረትን እንዲሰጧቸው ነው። ከሚያገኙት ካመረቱት ካረቡት ለሌዊ ነገድ እንዲሰጧቸው ህግ ያዟቸዋል። ስለዚህ የሌዊን ነገድና ይሄ የክህነት ስርዓቱ ለሌዊ ነገድ አስረት እንደሚገባ በስርዓት ይደነግጋል ይልና ይህንን ፖይንት ግን ማንሳት ያስፈለገው ለምንድን ነው? ለአርጊመንት እንዲመቸው አድርገው ነው። የሚያስገድድ ትእዛዝ አለ ካለ በኋላ ነገር ግን ይላል ይህ ግን ቁጥር 6 ላይ ይህ ግን ትውልዱ ከሌዊ ወገን አይደለም። ይህ በጣም ኢምፖርታንት ነገር ነው። ይህ ግን ትውልዱ ከሌዊ ወገን አይደለም፣ ይሁን እንጂ ከአብርሃም አስረትን ተቀበለ። ምንም የሌዊ ነገር ባይሆንም ለሌዊ ነገር እንዲሰጥ ህግ ቢያዝም ነገር ግን ይሄ ከአብርሃም ደግሞ አስረትን ሲቀበል እንመለከታለን። የተስፋ ቃል የተሰጠውንም ባረከው። ማለት አብርሃም ነው የተስፋ ቃል የተሰጠውና ያ የተስፋ ቃል የተሰጠው እንኳን አብርሃም ሆኖ እሱን ሲባርክ እንመለከታለን። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስረትን የሚቀበሉ ሟች ሰዎች ናቸው፣ በሌላ በኩል ደግሞ ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል ይላል። ሶስት ነገሮችን በዚህ ክፍል ውስጥ በዋናነት እንመለከታለን። አንደኛ ከአሮን ዘር ያልሆነ መልከጼዴቅ ከአብርሃም አስረትን መቀበሉን፣ ሁለተኛ ምንም እንኳን አብርሃም ቃል ኪዳኑ ተቀባይ የእግዚአብሔር ጓደኛ ቢባልም መልከጼዴቅ ከአብርሃም እንደሚበልጥ መሆኑን አረጋግጧል። ሶስተኛ የሌዊ ክህነት በኢየሱስ ክህነት አልተመሰለም፣ ነገር ግን የሌዊ ክህነት ከኢየሱስ ክርስቶስ ጋር ፓራል ሆኖ አይደለም የቀረበው። የሜልከጼዴቅ ክህነት ግን ከኢየሱስ ክርስቶስ ጋር ፓራል ሆኖ ነው የቀረበው። የተመሰለው ከሜልከጼዴቅ ጋር በተያያዘ ነው። እኚህ ሶስቱ ነገሮች እንመልከት። ከአሮን ዘር ያልሆነው ሜልከጼዴቅ ከአብርሃም አስረትን ተቀበለ ሲል ይህ ቀጣይ ሳምንት የሚያብራራልን ይሄንን ነው። ህጉ ከተለወጠ ክህነቱ ሊለወጥ የግድ ነው የሚለውን ፕሩፍ ለማድረግ ማስረጃ እያቀረበ እንደሆነ እናውቃለን። ህጉ የሚያዘው ለሌዊ ክህነት ነው አስረት እንዲሰጥ የሚያዘው። ግን ደግሞ ከሌዊ ነገር ከሆነው ውጪ ሌላ ሊቀ ካህን ተገኝቷል። ለዛ ካህን ደግሞ ለሜልከጼዴቅ ደግሞ አብርሃም ደግሞ አስረትን ሲሰጥ እናያለን። በጣም የዕብራውያን ጻፊ አርጊመንታቲቭ መሆኑን እንረዳለን። ቀጣይ ሳምንት የሚያብራራልን ይሄኛውን ነው ማለት ነው። ከዛ የሌዊ ክህነት በኢየሱስ ክርስቶስ ክህነት አልተመሰለም። የሜልከጼዴቅ ክህነት የተመሳሰለው ከኢየሱስ ክርስቶስ ጋር መሆኑም የኢየሱስ ክርስቶስ ክህነት ኒው ኮቨነንትን ተመስርቶ የመጣ አዲስ ክህነት መሆኑን ለማብራራት እጅግ ወሳኝ ነው። የሌዊን ክህነት ኢየሱስ ክርስቶስ ቢያስቀጥል ኖሮ ያ ክህነት ባይሻር ኖሮ የሌዊ ክህነትና የኢየሱስ ክርስቶስ ክህነት ተመሳሳይ ነው ማለት እንችላለን። የሜልከጼዴቅ ግን ከሌዊ ነገድ የተለየ በመሆኑ ደግሞም ዘላለማዊ እንዲመሰል በመደረጉ የኢየሱስ ክርስቶስ ክህነት ለአዲሱ ኪዳን መሰረት መሆኑን ያመለክታል ማለት ነው። ሌላኛው ደግሞ ምንም እንኳን አብርሃም ቃል ኪዳኑን ተቀባይ ቢሆንም
ተስፋው የተሰጠው ለእርሱ ቢሆንም የእግዚአብሔር ጓደኛ ተብሎ ቢጠራም ነገር ግን ሜልኪጼዴቅ ከአብርሃም እንደሚበልጥ ፕሩፍ ማድረጉ ኢየሱስ ክርስቶስ ከሜልኪጼዴቅ ምን ያህል እንደሚበልጥ ለማሳየት እጅግ ወሳኝ ነው። ይህን እንዴት ነው ያብራራለን? ታናሹ በታላቁ እንደሚባረክ ግልጽ ነው ይላል። ሜልኪጼዴቅ ደግሞ አብርሃምን እንደባረከው እናውቃለን። ስለዚህ ሜልኪጼዴቅ ከአብርሃም ይበልጣል እያለ ነው። ይስሐቅ ያዕቆብን እንደባረከው እናውቃለን። ያዕቆብ ደግሞ የእሱ ልጆችን እንደባረካቸው እናውቃለን። ስለዚህ ታናናሾቹ ከነሱ በኋላ የተገኙ ሰዎች ከእነሱ በፊት በቀደሙ ሰዎች እንደሚባረኩ ግልጽ ነው የሚል ሙግት ያቀርባል ማለት ነው። ከዛ ቁጥር 9 እና 10ን ቶሎ ተናግሬ ለምን ሜልኪጼዴቅን እዚህ ጋር ማስገባት ፈለገው የሚለውን ጠቅለል አድርጌ ለማንሳት ሞክራለሁ። ቁጥር 9 እና 10 እንዲያውም አስራትን የሚቀበለው ሌዊ ራሱ በአብርሃም በኩል አስራትን ከፍሏል ማለት ይቻላል። ምክንያቱም ሜልኪጼዴቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር ይላል። ይሄ በጣም ኢምፖርታንት ነገር ነው። ኢየሱስ ክርስቶስ ከሜልኪጼዴቅ ይበልጣል። ከሜልኪጼዴቅ ብቻ ሳይሆን ከአሮንም ከሌዋውያንም ይበልጣል፣ ከሁሉም ይበልጣል እያለ መሆኑን በደንብ የሚያሳይ ክፍል እንደሆነ መመልከት እንችላለን። ኢየሱስ ክርስቶስ ከሜልኪጼዴቅ የሚበልጥ ከሆነ ሜልኪጼዴቅ ደግሞ ከአብርሃም ይበልጥና ከሌዋውያኑ የሚበልጥ ከሆነ ኢየሱስ ክርስቶስ ከሌዋውያኑም ከአሮንም ከአብርሃምም ከዛ ደግሞ ከሜልኪጼዴቅም ይበልጣል የሚለውን ያሳየናል ማለት ነው። በተለይም ይሄ ወሳኝ ክርክር የሚነሳበት ክፍል ነው። ፌዴራሊዝም እና ሴሚናሊዝምን ከዚህ በፊት አይተን ነበር። ከኦሪጂናል ሲን ጋር በተያያዘ ሁለት ቶፒኮች እንዳሉ አይተን ነበር እና ይሄ ክፍል ሴሚናሊዝምን በደንብ የሚያሳይ ይመስላል። ሴሚናሊዝም ማለት አዳም ኃጢአትን ሲያደርግ ከእሱ ጋር ተያይዞ እኛም ኃጢአትን አድርገናል የሚል ማለትም ሌዊ ለሜልኪጼዴቅ ሌዊ በአብርሃም ወገብ ስር ሆኖ ለሜልኪጼዴቅ አስራትን እንደሰጠው ልክ እንደዚሁ እንዲህ አይነት ስርዓት ስላለ ልክ እንደዚሁ እኛም በአዳም ወገብ ውስጥ ሆነን ሁላችንም የአዳም ዘሮች ስለሆንን በአዳም ወገብ ውስጥ ሆነን ኃጢአት ሰርተናል የሚለውን ሙግት ለማቅረብ ከዚህ ጋር ተያይዞ የሚቀርብ ሙግት አለ። ይሄ ደግሞ በተለይም በደንብ ይነግረናል ብዬ የማስበው የኮቨነንት ስርዓትን በደንብ የሚያሳይ ይመስለኛል። እንደሚታወቀው ሌዊ የአብርሃም የልጅ ልጅ እንደሆነ እናውቃለን። ሜልኪጼዴቅ በነበረበት ዘመን የነበረ ሰው እንዳልሆነ እናውቃለን። ለሜልኪጼዴቅም ደግሞ አስራትን እንዳልሰጠው እናውቃለን። ታዲያ ለምንድን ነው ሌዊ ራሱ ለሜልኪጼዴቅ አስራትን ሰጥቷል የሚለው ካለም መልሱ ኮቨነንት ነው። በኪዳን ስርዓት ውስጥ የወከለን አካል የሚያደርገው ነገር በሙሉ እኛ እንዳደረግነው ተደርጎ ይቆጠራል። አዳም ኃጢአት ሲሰራ እኛ ሁላችንም ኃጢአተኞች ሆነናል። በአባቶች ጥፋት ምክንያት እግዚአብሔር የልጅ ልጆችን እንደሚቀጣ በአባቶች ምክንያት ደግሞ እስከ ሺህ ትውልድ ደግሞ ምሕረትን እንደሚያደርግ ይናገራል። እሱ ብቻ ሳይሆን ማቴዎስ ላይ እንደሚነግረን አባቶቻችሁ ከቃየን ደም ጀምሮ ስላጠፉት ጥፋት ይህ ትውልድ ይጠየቅበታል ይላል። ይሄ ትውልድ ያኔ የቃየልን ደም አላፈሰሰም፣ የካህኑ የዘካርያስን ደም አላፈሰሰም። ነገር ግን በኪዳኑ ስርዓት መሰረት ይሄ ትውልድ ይቀጣል የሚለውን ሲናገር እንመለከታለን። ስለዚህ ሜልኪጼዴቅም አስራትን ሰጥቷል ብሎ ሲል በኮቨነንት ስርዓት መሆን መቻል አለበት። ይሄን ደግሞ የሚያነሳበት ዋናው ፖይንት ሜልኪጼዴቅ ራሱ ለሜልኪጼዴቅ ሌዊ ራሱ አስራትን ከሰጠ ክህነቱም ማንነቱም ከአሮንና ከሌዋውያኑ የሚበልጥ ክህነት አለው እያለን መሆኑን መመልከት እንችላለን ማለት ነው። ሌላኛው ያው ከሴሚናሊዝም ይልቅ በጣም ሴንስ ይሰጣል ብዬ ማስረው ፌዴራሊዝም ነው። ፌዴራሊዝም ኢምፒውትድ ሲን ኢምፒውት መደረጉን የሚያሳይ ነው። ስለዚህ ልክ ሮሜ መጽሐፍ ምዕራፍ 5 ባለው መሰረት ኦሪጂናል ሲንን መመልከት እንችላለን፣ ኮቨነንትንም በዛው መንገድ መመልከት እንችላለን ብዬ አስባለሁ። ግን ሴሚናሊዝምን እነ ሉተር እነ ካልቪን እነ ኦግስቲን በዛ መንገድ ነው የሚረዱት ኦሪጂናል ሲንን እዚህ ላይ ክፍል ላይ ተመስርተው ማለት ነው። ስለዚህ ሜልኪጼዴቅ ከአብርሃምም ከሌዊም ከአሮንም ይበልጣል የሚለውን ተናግሮ ይጨርሳል። ግን አንድ መጠየቅ ያለብን ጥያቄ እስካሁን ከተማርነው አንጻር ከአብርሃም ሜልኪጼዴቅ እንደሚበልጥ መግለጽ ለምን አስፈለገው? እንዲሁም ኢየሱስ ክርስቶስ ከሜልኪጼዴቅ እንደሚበልጥ መግለጽ ለምን አስፈለገው የሚለውን መጠየቅ በጣም ወሳኝ ነው።
ሜልከጼዴቅን ያስገባው ለምንድን ነው? ከቁጥር 1 እስከ 10 ስለ ሜልከጼዴቅ መዘርዘር ያስፈለገው ለምንድን ነው ካልን እኔ ሁለት ምክንያቶች ይታየኛል በዋናነት። አንደኛውን ምክንያት አሁን የምናየው ነው። ሁለተኛው ምክንያት ደግሞ ቀጣይ ሳምንት የምናየው እንደሆነ አስባለሁ። እኔም አስበው ሜልከጼዴቅን ያስገባበት ዋናው ምክንያት አሹራንስ ኦፍ ሳሊቬሽንን ለማውራት ነው። ይህንን ሁሉ እያብራራ ይመጣው ለምን ካልን ምዕራፍ 6 ቁጥር 20 ላይ ሜልከጼዴቅን ያስገባበትን መንገድ ካየን እግዚአብሔር ለአብርሃም ተስፋ ሰጥቶት ተስፋውን ለማጽናት በመሐላ እንዳጸናለት ተመልክተናል። ግን ደግሞ ለአብርሃም ብቻ አይደለም ይህንን ነገር በመሐላ ያጸናው፣ ለማንም ጭምር ነው፣ ለሜልከጼዴቅም ጭምር ነው። ስለዚህ የሜልከጼዴቅ ክህነት በመሐላ ከጸና የሜልከጼዴቅ ክህነት ሳይሆን እንደ ሜልከጼዴቅ ክህነት የኢየሱስ ክርስቶስ ክህነት በመሐላ የሚያጸናው ከሆነ እና ሜልከጼዴቅን ደግሞ ያብራራበት ምክንያት ከተስፋው ጋር ተያይዞ ከሆነ እስካሁን እያብራራ ያለው ድነታችንን በተመለከተ እርግጠኞች እንድንሆን እግዚአብሔር በመሐላ አጽንቷል። ደግሞ ከአብርሃም ሜልከጼዴቅ የሚበልጥ ከሆነ የሜልከጼዴቅ መሐላ ምን ያህል ይበልጣል የሚለውን እንድናስብ ያደርጋል። ከዛ ደግሞ ኢየሱስ ክርስቶስ ከሜልከጼዴቅ የሚበልጥ ከሆነና የኢየሱስ ክርስቶስ ክህነት ደግሞ ለዘላለም የሚኖር እንደሆነ በመሐላ የጸና ከሆነ ኢየሱስ ክርስቶስ ለተጠጋ ወደ ኢየሱስ ክርስቶስ ለመጣ ወደ አዲሱ ኪዳን ለተጠጋ በሙሉ ጽኑ ማስተማመኛ አለን እያለ ነው። ምክንያቱም እግዚአብሔር ለአብርሃም ብሎ ፈጽሟል። ከዛ ደግሞ ሜልከጼዴቅ ከአብርሃም ይበልጣል። ኢየሱስ ክርስቶስ ደግሞ ከአብርሃምም ከሜልከጼዴቅም ይበልጣል። የኢየሱስ ክርስቶስ ክህነት ደግሞ በመሐላ ጸንቷል። ስለዚህ አዲስ ኪዳኑ ልንተማመንበት ይገባል። የማያሳፍር ኪዳን ነው፣ የማይሻር ኪዳን ነው፣ የማይለወጥ ኪዳን ነው። የኢየሱስ ክርስቶስ ክህነት ከአሮንና ከሌዋውያን ክህነት የሚበልጥ ከሆነ የኢየሱስ ክርስቶስ ክህነት እና ማንነት ከሜልከጼዴቅ የሚበልጥ ከሆነ ሃው ማች ሞር እያለ ነው። ኢየሱስ ክርስቶስን ምን ያህል ልንተማመንበት ይገባል፣ አዲሱን ኪዳን ምን ያህል ልንተማመንበት ይገባል የሚል መመሪያ የሰጠ እንደሆነ መረዳት እንችላለን። ከዚህ በኋላ ሰፊውን ጊዜ ወስዶ የኢየሱስ ክርስቶስ ክህነት ፍጽምናን አስገኝቷል። የኢየሱስ ክርስቶስ ክህነት በእግዚአብሔር ዘንድ ተቀባይነት እንድናገኝ አድርጓል። የኢየሱስ ክርስቶስ ክህነት ኃጢአታችንን መሸፈን ብቻ ሳይሆን ያስወግዳል። ማስወገድ ብቻ ሳይሆን የሕሊናንም ወቀሳ ያስወግዳል። አንድ ጊዜ መስዋዕት በማቅረቡ ምክንያት ደግሞ ለዘላለም ፍጹማን አድርጎናል፣ ለዘላለም ደግሞ ቀድሶናል። ስለዚህ የኢየሱስ ክርስቶስ ክህነት የተሻለው ክህነት ነው፣ የአዲሱ ኪዳን ክህነት ነው። ስለዚህ በኢየሱስ ክርስቶስና በአዲሱ ኪዳን ልንተማመን ይገባል የሚል ጠንካራ ዋስትና እየሰጠ እንደሆነ አስባለሁ። በእኔ እምነት ከምዕራፍ 7 ጀምሮ እስከ ምዕራፍ 10 በዋናነት የሚያብራራው ፐርሲቪራንስ ኦፍ ሴንትስ ወይም አሹራንስ ኦፍ ሳሊቬሽንን ነው የሚያብራራው። ይሄንን በጥልቀት እናያለን። ኢየሱስ ብቻውን ሙሉ በቂ አስተማማኝ ነው። ከኢየሱስ ክርስቶስ ልናመልጥ አይገባም። ከኢየሱስ ክርስቶስ ልንሸሽ አይገባም። ምክንያቱም ከኢየሱስ ክርስቶስ ሸሽተን የምንሄድባቸው ኪዳኖች የከሸፉ ኪዳኖች ናቸው፣ የማይሰሩ ኪዳኖች ናቸው፣ ሰውን ማጽደቅ ያልቻሉ ኪዳኖች ናቸው፣ ወደ ፍጽምና ማድረስ ያልቻሉ ኪዳኖች ናቸው። ኢየሱስ ክርስቶስ ግን እግዚአብሔር የማለለት ኪዳን ነው፣ የማይለወጥ ኪዳን ነው፣ የማይዋሽ ኪዳን ነው ኪዳኑ ብሎ ያብራራል ማለት ነው። ስለዚህ ይሄ አዲሱ ኪዳን ለአማኞች ያስገኘው በረከት ምን እንደሆነ ከዚህ በኋላ እየዘረዘረ ይሄዳል ማለት ነው። የዕብራውያን መልእክትን ዋና ሀሳብ ደግሞ ከዚህ በኋላ ከቀጣይ ሳምንት ጀምሮ ነው የምናየው። በጣም ሀሳቦችን አርጊመንቶችን ሁሉ አደራጅቶ ዋናው መልእክት ጋር ደርሷል። ከዛ የዛሬው ደግሞ ኢንትሮዳክሽን ነው ዋና መልእክቱን ለማስተላለፍ። ከዚህ በኋላ ደግሞ ኢየሱስ ክርስቶስ ሊቀ ክህነት እንዴት ከሁሉ የሚበልጥ ሊቀ ክህነት እና ያስገኘው ውጤት እንዴት ከሁሉ የሚበልጥ እንደሆነ ያሳየናል። እንጸልይና እንጨርሳለን። እግዚአብሔር ሆይ እናመሰግንሃለን። በዚህ በዕብራውያን መልእክት ውስጥ እንድንረዳ የፈለግከውን ነገር ያስረዳህን ስላለ እናመሰግንሃለን። ደግሞ